በዓለም ላይ ፍጹም ወንጀል የሚባል ነገር አለን? ብዙዎች አሻራችንን ሳናስቀር ሰርቀን መሰወር እንችላለን ብለው ያስባሉ። በረቂቅ ዘዴ የታቀደ፣ ካሜራዎችን ያታለለ እና ጥበቆችን ያጀጀለ ስራ የሰሩ ይመስላቸዋል። ነገር ግን ሳይንስ ሌላ ሚስጥር አለው። የሰው ልጅ አይን ሊያያቸው የማይችላቸው ነገር ግን በቤተ ሙከራ ውስጥ ድምጻቸውን ከፍ አድርገው የሚናገሩ ምስክሮች አሉት። እኔ ናትናኤል ነኝ። ይህ ደግሞ ኢትዮ ፎረንሲክ ነው። ይህንን ቻናል ሰብስክራይብ ያላደረጋችሁ ቤተሰቦች ይህንን ቻናል ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። ዛሬ የምናየው መዝገብ በቦሌ ልብ ውስጥ የተፈጸመ ፖሊስን ለሳምንታት ግራ ያጋባ ነገር ግን በአጉሊ መነጽር ብቻ በሚታይ አንዲት የአፈር ቅንጣት የተፈታ እንቆቅልሽ ነው። ሰኔ 12 ቀን አዲስ አበባ በከባድ ዝናብ ውስጥ ናት። የቦሌ መድኃኔዓለም አካባቢ መብራቶች በዝናቡ ምክንያት ይገበገባሉ። አብዛኛው ነዋሪ በሰላም ተኝቷል። ነገር ግን በአንዱ ትልቅ የንግድ ህንጻ ውስጥ የጥበቃ ሰራተኞቹ ሻይ እየጠጡ በሚያወሩበት ቅጽበት አንድ ጥላ በዝግታ ወደ ዋናው ቢሮ ገባ። ይህ ሰው ተራ ወንጀለኛ አይደለም። የህንጻውን የደህንነት ካሜራዎች ብላይንድ ስፖት ካሜራ የማይደርስባቸው ቦታዎችን በሚገባ ያውቃቸዋል። የዲጂታል ካዝናውን ኮድ ለመክፈት የተጠቀመው መሳሪያ በሀገራችን ብርቅ የሆነ ሲግናል ጃምር ነው። በዛሽ ሌሊት 10 ሚሊዮን ብር በላይ የሚገመት ንብረትና ዶላር በአንድ ጥቁር ቦርሳ ውስጥ ገባ። ጠዋት 2 ሰዓት ላይ የኩባንያው ስራ አስኪያጅ ቢሮአቸውን ከፍተው ሲገቡ የጠበቃቸው ባዶ ካዝና ነበረ። ፖሊስ በደቂቃዎች ውስጥ ደረሰ። ነገር ግን መርማሪዎቹ ግራ ተጋቡ። በሩ አልተሰበረም፣ መስኮቱ አልተነካም። ወንጀለኛው እንደ ጥላ ገብቶ እንደ ጥላ ወጥቷል። ፖሊስ መጀመሪያ የጠረጠረው የህንጻውን ጥበቃዎች ነበር። እንዴት ሳትሰሙ ቀራችሁ በሚል ለቀናት ምርመራ ተደረገባቸው። ነገር ግን ጥበቆቹም ሆኑ ሰራተኞቹ በሰጡት ቃል ላይ ምንም አይነት ተቃርኖ አልተገኘም። የህንጻው የሲሲቲቪ ካሜራዎች ተፈተሹ። ነገር ግን አስገራሚው ነገር ወንጀሉ በተፈጸመበት 30 ደቂቃ ውስጥ ካሜራዎቹ ምስል መቅረጽ አቁመው ነበር። ይህ ማለት ወንጀለኛው የቴክኖሎጂ ዕውቀት ያለው እና የህንጻውን ሰርቨር ሩም መረጃ ክፍል ሰብሮ የገባ ሰው መሆኑ አረጋገጠ። ሳምንታት አለፉ። ማስረጃ የለም፣ ምስክር የለም። ጉዳዩ ወደ ኮልድ ኬዝ እየተቀየረ ባለበት ወቅት የኢትዮ ፎረንሲክ ቡድን ጥሪ ተደረገለት። ወደ ቦታው ስንገባ ትኩረታችንን ያደረግነው አይን በማይታዩ ነገሮች ላይ ነበር። በካዝናው እጀታ ላይ ምንም አይነት የጣት አሻራ አልነበረም። ወንጀለኛው ጓንት መጠቀሙ ግልጽ ነበር። ነገር ግን ኦልተርኔቲቭ ላይት ሶርስ የተባለውን ልዩ ሰማያዊ መብራት ስንጠቀም ከካዝናው ስር ባለ አንድ ትንሽ ጥግ ላይ ላብ ወይንም ደግሞ ስዊት እና በጣም ትንሽ የቆዳ ቅንጣት ስኪን ሴል አገኘን። ወንጀለኛው ጓንቱን አስተካክሎ ሲያጠልቅ በስህተት የነካው ቦታ ነበር። ከዛም በላይ በቢሮው ምንጣፍ ላይ በአጉሊ መነጽር ብቻ የሚታይ የአፈር ቅንጣት አገኘን። ይህ አፈር ሬድ ባሳልቲክ ሶይል ይባላል። በአዲስ አበባ ይህ አፈር የሚገኘው በቃሊቲ የኢንዱስትሪ ቀጠና ውስጥ ብቻ ነው። ይህ ማለት ወንጀለኛው በዛ ምሽት ወይም ከዚያ በፊት በቃሊቲ በኩል አልፏል ማለት ነው። ምርመራችንን ወደ ቃሊቲ አዞር። የቃሊቲን የፍጥነት መቆጣጠሪያ ካሜራዎች ስንመረምር አንድ ጥቁር ማርሴዲስ መኪና በየቀኑ ወደ አንድ የግንባታ ቦታ እንደሚመጣ አረጋገጠ። የመኪናው ባለቤት የኩባንያው የቀድሞ አይቲ ባለሙያ እንደነበርም ተደረሰበት። ሰውየው በቁጥጥር ስር ዋለ። ቤቱ ሲፈተሽ ምንም ገንዘብ አልተገኘም። በዛ ምሽት ቤት ነበርኩ ብሎ ካደ።
ነገር ግን ሳይንስ አልተወም። በካዝናው ላይ ያገኘነው የቆዳ ቅንጣት ዲኤንኤ ከተጠርጣሪው ጋር 100% ተገጣጠመ። በተጨማሪም በመኪናው ጎማ ውስጥ የተገኘው አፈር በቢሮ ምንጣፍ ላይ ካገኘነው ጋር አንድ አይነት ሆነ። ወንጀለኛው ሁሉንም ነገር አቅዶ ነበር። ካሜራውን አጥፍቷል፣ ጓንት አድርጓል፣ እንዲሁም ታርጋውን ደብቋል። ነገር ግን የራሱን የሰውነት ሴሎች እና የረገጠውን አፈር መደበቅ አልቻለም። ዛሬ ይህ ሰው በከባድ እስራት እየተቀጣ ይገኛል። ፍትህ በአሻሯ ታውቃለች። ሳይንስ ባለበት ሚስጥር ለዘላለም አይቆይም። ስለ ዛሬው መዝገብ ምን ያስባሉ? አስተያየቶትን በኮሜንት ያጋሩ። እኔ ናትናኤል ነበርኩኝ። እንደዚህ አይነት በአዲስ አበባ እንዲሁም ደግሞ በተለያዩ የኢትዮጵያ ክልላት ላይ የተፈጸሙ ወንጀሎችን መዝገብ ይዤላችሁ እመጣለሁ። ይህ ኢትዮ ፎረንሲክ ነው። ሰላም ለሀገራችን።